የመድፉ የጎል መስመር በስፔናዊ ዴቪድ ራያ ይጠበቃል። እርሱ ከሌለ ኬፓ ቦታውን በብቃት ይሸፍናል። የኤምሬትስ ገናና ኮንክሪት በቢግ ጋቢ ግድግዳው ይዘየራል። ሱፐር ሳሊባ የማያንቀላፋው አጣማሪው ነው። ዩሊያን ቲምበርና ካላፊዮሪ የአርሰናል ባክፎር ከፍታ ሚስጥሮች። ቤን ዋይት፣ ማስኬራሄ፣ ኤንካፔና ስኬሊ አማራጭ ደጀኖች። ለመሃል ሜዳው የመድፉ ሚዛን ዙቢሜንዲ ከራይስ ራይስ ቤቢ በጀግንነት አለ። በዚህ መስመር ቶማስ ፓርቴ የሚያስታውስ ጠፍቷል። ሱፐር ኦዳ፣ ቡካዮ ሳካና ሊያንድሮ ትሮሳድ የአርቴታ የማጥቃት ቅኝት አውራዎች። ሜሬኖ፣ ማርቲኔሊ፣ ማዱኬ፣ ኤዜና ኖርጋርድ ከታዳጊው ማክስ ዶመን ጋር ሚዛን ጠባቂዎቹ መቼም በብቃት ያለ ስጋት መሰለፍ የሚችሉ የአርሰናል አማራጮች ናቸው። የአርሰናል ሰፊ ዴብዝ ኤታን ነዋኔሬን በዚህ የጃንዋሪ ገበያ በውሰት ፈረንሳይ ማርሴይ አድርሷል። የመድፎ የማጥቃት መስመር እውነተኛ 9 ቁጥርን ዘንድሮ ይዟል። ስሙም ቪክቶር ዮከረስ ይባላል። ጋብርኤል ጄሱስ፣ ካይ ሃቨርትዝ አማራጮች ናቸው። ይህ የማይክ አርቴታ አርሰናል የዘንድሮ ውጤታማነት አስፈሪው መልክ ነው። በተዋጣለት የቡድን ጥልቀት የተዋበ ከፕሪምየር ሊግ እስከ ቻምፒየንስ ሊግ ከሊግ ካፕ እስከ ኤፍኤ ካፕ በ4 ዋንጫ ክብሮች በሰመረ ወጥነት በድል ቅኝት የተቃኘ ከኖርዝ ለንደን ፎሬቨር ውጪ የትም የማይገኘው ለታላቅ የውጤት ግቡ በህብረት በተለያዩ አሸናፊነት ቅርጾች እየተዋደቀ የሚገኘው መድፈኛ ነው። የአርሰናል የዓመታት አጃቢነትን ሊቀርፍ የቆረጠው ባልተጠናቀቀው የቤት ሥራ የሚጠራጠሩትን ጭምር እያሳመነ የመጣው የቶፕ ገነርስ የምርጡ አርሰናል ቀለም ነው። አድማጮች፣ ይህ አርሰናል ሁሉን ጨዋታዎች በማሸነፍ ጉጉት ከራደው ደጋፊው ምኞት ጋር በዚህ ሰዓት የትም የለም። በሊጉም ሆነ ሁሉም መድረኮች የውድድር ዓመቱ ከተጀመረ አንድም ጊዜ በሜዳው ያልተሸነፈው መድፈኛ እሁድ በማንቹሪያን ደርቢ ከዓመታት በኋላ ከማይክል ካሪክ ጋር የፔፕ ጋርዲዮላ ማንቸስተር ሲቲ ላይ የዘነጠው ዩናይትድን ይገጥማል። ሱፐር ሰንዴይ ሁለቱ የእንግሊዝ እግር ኳስ ጎልደን ኦልዲሶች በከፍታም ሆነ የውጤት ቀውሳቸው ሰዓት ለደቂቃ ዝንፍ ካላለው የዘመናዊ እግር ኳስ የላቀ ተጽዕኗቸው ጋር በዓለማችን አራቱም አቅጣጫዎች የሚገኙ ድንበር ተሻጋሪ እልፍ ደጋፊዎቻቸውን እንደያዙ በወሳኙ ጨዋታ ለድል ይዋደቃሉ። እግር ኳስም ከሰሜን ለንደን ገኒንግ ፎር ግሬትነስ ዓለም አምሮ ደምቆ ይሞሸራል። ግራም ነፈሰ ቀኝ የትም የሌለው ምርጡ አርሰናል ከማንቸስተር ዩናይትድ፣ ቶፕ ገን ከሬድ ዴቪልስ፣ ሱፐር ማይክ አርቴታ ከማይክል ካሪክ፣ ሱፐር ሰንዴይ የዩናይትድ ታስረው የከረሙ ተጫዋቾችም እሁድስ ከጠንካራው የሊጉ አውራ መድፈኛ ምን ያሳያሉ? እግር ኳስ በዓለማችን በጥፍሩ ቆሞ የሚጠብቀው ጨዋታ ሱፐር ሰንዴይ ምሽት 1 ሰዓት ተኩል ይጀምራል። አርሰናል ወይስ ማንቸስተር ዩናይትድ?